እንዴናችሁ ድና የተከበራችሁ ተመልካቾቻችን፣ ዛሬ ደግሞ አደራ ክፍል 45 ለየት ባለ ቪዲዮ መጥቻለሁ ማለት ነው። እኔ አባትን ለማወቅ የገደለውን ሰው ለማወቅ ባለኝ ጉጉት ነው እንደዚህ ያደረኩት። ይቅርታ ከጠየቋት እውነቱን ስለምትነግረኝ ነው። ለምን ስለ አባቴ ማወቅ ፈልጋለሁ። ዛሬም ነገን ይሁን አንድ ቀን ስለ አባቴ ማወቅ አይቀርም። አባቴን የገደለውን ሰው ማወቅ ፈልጋለሁ። አባትህን የገደለውን ሰው ማወቅ የለብህም ልጄ፣ ይቅርብ፣ አይጠቅምህም። ለኔ ስትል ዝም በል ልጄ፣ በእናትህ ዝም በል እባክህ ልጄ፣ ለኔ ስትል ዝም በል እያለች እሱን በመለመን ትማጸናለች። እሷ ደግሞ አባቱ እንዲያውቅ አልፈለገችም። የአባቱ ገዳይ ደግሞ እንትና ነው፣ ይሄ ጥቁሩ ሰውዬ ነው፣ መላጣው ሰውዬ ማለት ነው። እሷ ደግሞ እሱ ጋር ይጣየላብኛል ብላ እንዲያውቅባት አልፈለገችም። ካንቺ ነጥላይ ሁለተኛ ላነሰ ቃል ገባልሻለሁ በማለት እሷን ማጽናናት ጀመረች። ካንተ ነጥላይ ሁለተኛ ስለ አባቴ አላነሳም በማለት እሷን ተማጽኖ ከሷ ጋር ተታረቁ ማለት ነው። እና ምላሴ ስራም እያልሽ ነው? አሁን ቀይረሽ ጭኝ አላት እንትናን ብሌንን። እሷ ደግሞ ያው ቆይቶ ተጠቃቀሱ ነው በነገራችን ላይ የዲኤንኤን ሊቀይሩ ማለት ነው። ዶክተሩን ሊያናገር ተጠቃቅሰው ከዛ ሲቀምሰው አለው። ምን ሆኖ ነው እንደዚህ ያውቁ እሷን በቃ ዶክተሩን ለማናገር ምክንያት እየፈለገ ነው። ዶክተሩ ደግሞ ሐቀኛ እንደሆነ አላወቀም እስካሁን። እንግዲህ ቃል ደግሞ እናቷን አንዴ ላናገርሽ እፈልጋለሁ አለቻትና ወደ አልጋ ቤት ይዛት ገባች። ከዛም በኋላ ብሌንን ውጪልኝ አላትና ዶክተሩን ለማውራት ፈለገ። በብር ሊያታልል ማለት ነው። ምን ያንቀራፍሻል? ውጪ አላት። ውጪ ያምሻል እንዴ? ቡናውን አልቀደውትም ብትለው ውጪ ያምሻል እንዴ ብሎ በግድ አስወጣት። ዶክተሩ ሐቀኛ ነው፣ ችግር የለውም። እንግዲህ ኤዲኔ ግን ከተቀየረ ማለት ነው አናይም የሚሉ ኮሜንቶች በጣም የሚያስቁኝ። በጣም ብዙ አናይም። ዲኤንኤው ከተቀየረ አናይም፣ ካልተቀየረማ ፊልም አለቀ ባንዴ። እንዴ ይቀይሩታል እንጂ መቀየር እንግዲህ እኔ እርግጠኛ ሆኜ መናገር አልችልም፣ ግን የሚቀይሩት አይመስለኝ። ከዛም በኋላ ብር ላከለት፣ ወደ አካውንቱ ብር ላከለት። ሰላም ደግሞ ምን ፈልገሽ ነው? ቃል ምን ፈልገሽ ነው? ተናገሪ አለቻት። ዝም አለች። በቃ ዝም በማለት አይ እንደዛ እኮ አይደለም፣ ሄለን ስላገኘች ይሄን ልትነግሪኝ ነው ወደዚህ ያመጣሽ? ይሄን ልትነግሪኝ ነው ያመጣሽ አለቻት በብስጭት። አዎ ለዚህ ነው የጠራውሽ አለቻት። ቆይ ልትወጣ ስትል ቆይ አለችና አስቆመቻት። ምን ነው እናቴ ደስ አላለሽም እንዴ በማለት ነገረቻት። ከዚህ ሁለተኛ ነው የነገረቻት ያለችው። ደግሞ ደንግጣለች፣ ያው እሷን ለማስቀረት ስለፈለገች። እና ደግሞ ለብር ወደ አካውንቱ ላከለት ማለት ነው። ዶክተሩ ደግሞ አመሰግናለሁ በማለት መለሰለት። ብሌን ደግሞ ተደብቃ እያየች ማለት ነው። ለትዬን ይከዳታል፣ ለብር ብሎ ይከዳታል። ምን አይነቱ ነው? እህትዬን መጫወቻ አረጓት እኮ እንዴ! አራትዬ ተሮድረሽ አለቻት። ከዛም በኋላ ደወለችላት። ከዛም በኋላ ስትደውልላት ማንቢያ ነው ሰው ጥሩ ነው አቶ በኃይሉ አነሳውና ሄሎ አለት። ከዛም በኋላ ቃል እንትና ደግሞ እነ ቃልና ወይዘሮ ሰላም ደግሞ እማቆይ አትሂጂ እያለች በቃ ልትሄድ ስትል አትሂጂ እያለች እየያዘቻት አላስሄዳት አለቻት። ምንድነው ስትላት ደግሞ አትነግራትም። ቃል ምን ሆነሻል? ለምንድነው ወደ ሰላም እንድሄድ ያልፈለግሽው አለቻት። እውነቱን ማወቅ አለብሽ ሰላምዬ። ስለዚህ አሁን ዶክተሩን በብር መግዛት ነው የፈለገ። ዶክተሩ ሐቀኛ ነው። ዲኤንኤው አሁን ሰሞኑን ክፍል 50 ምናምን ይደርሳል። እንግዲህ ዲኤንኤው በሌላ ቪዲዮም ተመልሼ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ እና ደግሞ ከዚህ ምርመሪያ ውጤት በፊት እናቴ እንዳትይኝ በማለት አስጠነቀቀቻት። እሺ ወይዘሮ ሰላም በማለት ነገረቻት። ቆይ ግን እዚህ ያመጣሽኝ ዶክተሩና
በኃይሉ ብቻቸውን ለመተው ብለሽ ነው አለቻት። ከዛ በኋላ ምን ለማድረግ አስባችሁ ነው? ዶክተሩን ለማስፈራራት ነው ወይስ በብር ለመደለል ነው አለቻት። አይ እኔ እንደዛ ለማድረግ ፈልጌ አይደለም። ተናገር እንጂ ለምን ይዘጋሻል? ምንም ሚስጥር የሚባል ነገር የለም በማለት ነገረቻት። አረ እንደሱ አይደለም፣ በፍጹም እንደዛ አልሰብኩም። ግን ያው ከባድ ነገር ስለሆነ ብቻሽ ልንገርሽ ብዬ ነው። ዝም በይ እባክሽ፣ ምንም እንትን የምልበት ጉዳይ የለኝም አለ አልቻት። ከመጀመሪያ ጀምሮ በቃ ልጇ ስላልደለች ምርመራ ለማድረግ አልፈለገችም። በኃይሉ ገባና አሳምሮሽ መጣሽ። በኃይሉ ያሳመናት በምን ምክንያት መሰላችሁ? በብሩ ደልሎ ውጤቱን ለማስቀየር ነበር። እሱ ግን አልተሳካለትም። ብሌንን በቃ ወይዘሮ ሰላምን ልጅ አለመሆኗን ልጇ አለመሆኗን ለማሳወቅ ካላት ጉጉት ለእሷ ደውላ ማለት ነው። ግን ምን ያደርጋል አቶ በቃሉ አነሳው። ይህ ሰውዬ ግን እዚህ ፊልም ላይ አደራ ፊልም ላይ በጣም ሰይጣን ነው የሚሰራ። ሌላ ፊልም ላይ ምን አለበት ምስኪን ነፍሰረ። እኛ ከሆነ ይሄን እያየን የእውነት ራሱ ቢመጣ እንጠላው ይሆናል። የኢትዮጵያ ሕዝብ መቼም እንደዛ ነው የምናደርገው። እና ውጤቱን ለመቀየር ነው ያሰበ። ከእንደዚህ አይነት ተንኮለኛ እስኪ አላህ ይጠብቃል። አላህ ይጠብቃችሁ። ሌላ ምንም አላችሁም። እና አቶ በቃሉ ካስቀየረው ውጤቱን አናይም የምትሉ ኮሜንቶች በጣም የምታስቁኝ። አዎ ደግሞ ሪፕላይ ደግሞ ገብታችሁ አዎ አናይም ትላላችሁ። እና እነሱ በታዩ ጉዳያችሁ ነው እንዴ? ጉዳያችሁ ነው። ደግሞ ቆይ ትንሽ ኮሜንት ላንብብላችሁ። የገነት ጎረቤት ከጨዋታ ውጭ ትሁን የምትሉ ላይክ አጥለቅልቆኝ ይኸው ደግሞ ማለት ነው። ኮሜንት የምትጽፉ ላይክ ብላችሁ ነው። ኧረ ተው እየተሳሰብ ኧረ ተው። ደግሞ ሌላ ላንብብላችሁ። እንደ እኔ የቃልን ውርደት የሚጠብቅ ፍትህ ለእናትና ለልጅ ዶክተሩ ጉድ ሊያወጣ ነው። አዎ ዶክተሩ ደግሞ ሐቀኛ ነው። ዶክተር ጉድ አውጣ። እንዲህ በኮሜንት እየተጠለቀለቁልህማ ጉድ አውጣ። እንዲህ እኛም ጓጉተናል ዲኤንኤው እስኪመጣ ማለት ነው። ስለዚህ ዶክተር ጉድ አውጣ። አሁን ወደ ቪዲዮአችን ንግባ። ለነገሩ ይሄን በኃይሉ ስላልተሰማ ይሆናል በማለት ነገርቻት። ይሄኔ በቃሉ ስራውን እየሰራ ይሆናል። አሁን ልሂድ ብላ ልትሄድ ስትል በኃይሉን የወጋው ዳግም ነው በማለት ነገረቻት። እሷ ደግሞ ድንግጥ ብላ አይኗን ፍጠጥ አርጋ ምን አለቻት። በጣም ደንግጣለች። አዎ እናቴ አጎቴን የወጋው ዳግም ነው፣ ለዛ ነው እዚህ የመጣሁት። እርግጠኛ ነሽ ቃል አለቻት። አዎ በጣም እርግጠኛ ነኝ፣ ካንቺ በቀር ምንም ሰው ስለዚህ ነገር አያውቅም በማለት ነገረቻት። ብሌን ታውቃለች? አዎ በጣም ታውቃለች። ይህን እያወቃችሁ ነው የደበቃችሁኝ? ወንድሜን ልገለው የነበረ ሰው የቤተሰው ሲሸራሸር ነበር አይደለም አለቻት። ለምን ቃል አለቻት። ከዛም በኋላ ለምን ሳትነግሪኝ ቀረሽ ስትላት አጎቴ ነው እንዳልነገርሽ ያስጠነቀቀኝ አለቻት። አንቺ ስላዋሸሁሽ በጣም ስለጨነቀኝ ነው የነገርኩሽ እናቴ። ቀድሜ ስላልነገርኩሽ በጣም ይቅርታ። አጎቴ ባንቺ ስም እንዳልናገር ስላስገባኝ ነው ቃል እንደዚህ ያረኩኝ። ለምን እያለች በጣም ተናደደች። እንደ እናቴ ነው ማይሽ የምትለው ውሸቷን ነው ማለት ነው በማለት ተናደደች። አሁን እንግዲህ ሂዳ እንትና ልታበሳጭ ነው፣ ብሌን እንድታበሳጫት ነው። እሷ ላንቺ ብላ ነው ያልነገረችሽ። እንግዲህ እኔ ልንገርሽ እንዴ ምንድነው ነገሩ? ላንቺ ብላ ነው ያልነገረችሽ እንጂ እሷ እንደ እናትሽ ነው የምታይ እና ደግሞ ልጅሽ ናት። አሁን በዚህ አጋጣሚ እኔ ስልኩ ላይ መግባት ብችል እውነት ፍርጥርጥ አድርጌ ነበር የምወጣው። እና ደግሞ ለዚህ ሚዲያ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮውን ተቀላቀሉ። የዛሬው ቪዲዮ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ቻው ወዶቼ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሼር አድርጉ፣ ላይክ አድርጉ። ላይክ ደግሞ ሰሞኑን የለውም። ላይክ አድርጉ ባካችሁን፣ ላይክ አድርጉ።